በረዷማ ከሆነው የፊንላንድ ባህረ ሰላጤ የባህር ዳርቻ ተነስቶ አንድ ደማቅ ብሩህና አስደናቂ የብርጭቆና የብረት መርፌ ሰማዩን ሊወጋው ይነሳል። የላክታ ማዕከል የሩሲያና የአውሮፓ ረጅሙ ህንጻና እጅግ አስደናቂ የኪነ ህንጻ ጥበብ ነው። 462 ሜትር ቁመት ያለው የላክታ ማዕከል ሰማይ ጠቀስ ህንጻ ብቻም አይደለም። በንጉሠ ነገሥት ታሪክ ውስጥ የነበረችና አሁን የወደፊቷን ዘመናዊነት የምታቅፍ የሴንት ፒተርስበርግ ፈጠራ የመቋቋምና የአዲስ ማንነት ምልክት ነው። እንደ የሩሲያ የኃይል ማመንጫ ጋዝፕሮም ዋና መስሪያ ቤትነት የተገነባው የላክታ ማዕከል የንግድ ቦታ ብቻም አይደለም፣ ከተማ ውስጥ ያለ ከተማ ነው። የሥራ ቦታ፣ ባህል፣ ሳይንስና ተለዋዋጭ የህዝብ ህይወት ድብልቅ ነው። በብሪቲሽ የስነ ህንጻ ድርጅት RMJM የተነደፈውና በሩሲያ አርኪቴክቶች ኮር ፕሮጀክት የተጠናቀቀው የላክታ ማዕከል ህንጻ ጠመዝማዛ ነው። የ90 ዲግሪ ጠመዝማዛ ቅርጹ ለእይታ ብቻ አይደለም። ይህ ልዩ ንድፍ የንፋስ ሸክሞችን ይቀንሳል፣ ከፍተኛ መረጋጋትንም ያመጣል። እሳት፣ ውሃ፣ አየርና ምድር ያላቸውን የተፈጥሮ የኃይል ፍሰት መነሻ ያደረገው የኪነ ህንጻ ንድፉ ሁሉም ወደ አንድ የተዋሃደ ቅርጽ እንዲጣመሩ አድርገውታል። የፊት ለፊት ገጽታው ከ16000 በሚበልጡ የብርጭቆ መስታወቶች ተሸፍኗል። ይህም ተለዋዋጭ የሰሜኑን ሰማይ የሚያንጸባርቅ የሚያብረቀርቅ ሽፋን ይፈጥራል። ሁለት ጊዜ ራሱን የማይመስል መልኩን የማይደግም ህንጻ ነው። በሴንት ፒተርስበርግ አስቸጋሪ የአየር ንብረት ውስጥ እንዲህ አይነት መዋቅር መገንባት ቀላል አልነበረም። ክረምት እዚህ ረጅምና የማይዘነጉ ኃይለኛ ንፋስና ከዜሮ በታች ያሉ የሙቀት መጠኖችን ያቀፈ ነው። መሐንዲሶች ግዙፉን መዋቅር ለመደገፍ 264 ፓይሎችን ወደ ለስላሳና ረግራጋማው መሬት መቅበር ነበረባቸው። መሰረቱ ብቻ ከ19000 ኪዩቢክ ሜትር በላይ የሆነ ኮንክሪት ፈሽቷል። ይህም በጊነስ የዓለም ክብረ ወሰን ውስጥ እንዲመዘገብ አስችሎታል። ግንባታው ከ2012 እስከ 2019 የዘለቀ ሲሆን በሺዎች የሚቆጠሩ ከበርካታ ሀገራት የመጡ ሰራተኞች ተሳትፈዋል። እጅግ በጣም አስቸጋሪ በሆኑ ሁኔታዎች ውስጥና በሚያስደንቅ ትክክለኛነት የተገነባ ዓለም አቀፍ ጥረት የታየበት ነበር። የላክታ ማዕከል ውስጣዊ ገጽታ እንደ ውጭው አስደናቂ ነው። ከ87 በላይ ፎቆች ዘመናዊ የቢሮ ቦታዎችን፣ የመመልከቻ መድረኮችን፣ የኮንፈረንስ ማዕከሎችንና የደህንነት ቦታዎችን ያስተናግዳሉ። እየጨመረ የሚሄደው ኤትሪየም በተፈጥሮ ብርሃን የታጀበ ነው። የተለያዩ ዞኖችን ያገናኛል። ምግብ ቤቶች፣ ካፌዎች፣ የኤግዚቢሽን ቦታዎችና የጠፈር አሰሳ ክፍል ያካተቱ የህዝብ ቦታዎች አሉት። ማማው ሳይንስና የትምህርት ማዕከል፣ የህክምና ተቋማት፣ የኮንሰርት አዳራሽና መልክዓ ምድራዊ አቀማመጥ ያለው የህዝብ ቦታን ጨምሮ በዙሪያው ባለው ባለብዙ አገልግሎት ኮምፕሌክስ የተሟላ ነው። ነገር ግን የላክታ ማዕከል ከአስደናቂ የምህንድስና ጥበብነት በላይ የዘላቂነት ምልክትም ነው። በኃይል ቆጣቢነት የተነደፈው ህንጻው ከዩኤስ አረንጓዴ ህንጻ ካውንስል ከፍተኛውን የLEED ፕላቲኒየም ሰርቲፊኬት ተቀብሏል። ባለ 2 ሽፋን የፊት ገጽታው በውጭው አየር ምክንያት የሚከሰተውን የሙቀት መቀነስ ይቀንሳል። ፈጣን የቴክኖሎጂ ስርዓቶች ደግሞ መብራትን፣ የአየር ማቀዝቀዣንና የውሃ አጠቃቀምን ያስተካክላሉ። ህንጻው የራሱን ስርዓት ለመደገፍ ንፋስና ዝናብን ሳይቀር ይጠቀማል። ከተፈጥሮ ጋር ተስማሚ ጣሪያዎች፣ የፀሐይ ፓነሎችና የአስተውሎት ችሎታ ያለው የቆሻሻ አያያዝ ይህንን ሰማይ ጠቀስ ህንጻ ወደ ህይወት ወዳለው ስነ ምህዳር ይለውጠዋል። አወዛጋቢው የላክታ ማዕከል ቀስ በቀስ በሴንት ፒተርስበርግ ሰማይ ላይ አዲስ ምልክት ሆኗል። ከ30 ኪሎ ሜትር በላይ ርቆ ይታያል። ተቺዎች በአንድ ወቅት ከከተማዋ ታሪካዊ ዝቅታና ከፍታ ውበት ጋር ይጋጫል ብለው ፈርተው ነበር። ዛሬ ግን ብዙዎች ያለፈውንና የወደፊቱን የሚያገናኝ የእድገት ምልክት አድርገው ይመለከቱታል። እንደ ፓርኮች፣ የእግር መንገዶችና የውሃ ዳርቻ ያሉ በዙሪያው ያሉት የህዝብ ቦታዎች ስፍራውን ለአካባቢው ነዋሪዎችና ቱሪስቶች አዲስ የመሰብሰቢያ ቦታ አድርገውታል።
የላክታ ማዕከል ከሐውልት በላይ ነው። ለነገ ከተሞች ራዕይ ነው። ባለከፍተኛ ፍጥነት ሊፍት፣ እንደ አዲስ የሚለመድ መሰረተ ልማት እና ዲጂታል ውህደት እንደ ዘመናዊና ፈጣን የከተማ ልማት ተምሳሌት ሆኖ ቆሟል። እዚህ መጪው ጊዜ የሚታሰብ ብቻ አይደለም፣ እየተገነባ ነው፣ ወለል በወለል። ለብዙ መቶ ዘመናት የሴንት ፒተርስበርግ ማንነት በተዋቡ ቦዮችና በኒዮ ክላሲካል ውበት ተቀርጿል። የላክታ ማዕከል ያንን ቅርስ ይሞግታል፣ ግን አይሰርዘውም። ይልቁንም ከጎኑ ይቆማል። የ21ኛው ክፍለ ዘመን ሐውልት ከ18ኛው ክፍለ ዘመን ከተማ ከፍ ብሎ ይታያል። ሁለቱም በተለያዩ የስነ ህንጻ ቋንቋዎች ወደ ሰማይ የደረሱ ነገር ግን አንድ አይነት የሰው ልጅ ፍላጎት፣ ራዕይ፣ ምኞትና ውበት ናቸው። በማማው ላይ ካለው የእይታ ወለል ከተማዋ እንደ ስዕል ትገለጣለች። ጣሪያዎች፣ ወንዞችና የፊንላንድ ባህረ ሰላጤ እስከ አድማስ ድረስ ይታያሉ። እዚህ ወደ ሰማይ ወደ ግማሽ ኪሎ ሜትር በሚጠጋ ከፍታ እይታው ይለወጣል። ሴንት ፒተርስበርግን ብቻ ሳይሆን በተለዋዋጭ ዓለም ውስጥ ደማቅ እያደገ ያለ የሩሲያን ቦታም ታያላችሁ። የላክታ ማዕከል ከአውሮፓ ረጅም ህንጻነት በላይ ነው። የምህንድስና፣ የምኞትና የስነ ጥበብ ሳይንስ በማይቻል ከፍታ ላይ ሲገናኝ ምን እንደሚከሰት ማሳያ ምልክት ነው።